ስራ እንዳይሰራ ጥሩ ደሞዝ ይበላል። 10 ሺህ ይበላል በወር 10 ሺህ ይበላል በወር 10 ሺህ ይበላል። ያደርገዋል። መጀመሪያ ጎጃም መተት ሰጠነው። ምንድነው የሚሰራው እሱ? ኦፕሬተር ነው። የምን ማሽን ነው የሚይዘው? የመከር ስራ ማሽን ነው የሚይዘው። ስንት ናችሁ? 2። አንድ ከጎጃም፣ አንድ ከአሰላ። አንድ ከጎጃም፣ አንድ ከአሰላ፣ አንድ ከአሰላ። አሰላ የዶዘር ኦፕሬተር ነው። አዎ። አንተስ ምንድን ነው? ቱትና ዲነች ያሰረችኝ እቺ ነች ያሰረችኝ። ዲነች ዲነች 10 ብር በልቶ በ10 ሺህ ብር በልቶ 5 ሳንቲም ይዞ የገባበት ነው ለሲጃራና ለመጠጥ ነው የሚገባው። እንደገና እኔ ነኝ የማለብሰው። ተሰቃይቻለሁ አባቴ። ተቃሪ 10 ሺህ ብር በልቶ 10 ሳንቲም የለውም። በማግስቱ የለውም። እንደገና ልግደላችሁ እያለ ቤተሰብ እያመጠ ቤተሰብ ሚስቱንም እያሰቃየ አንድ ልጅ ወልዳ እኔ ነኝ የማሳድጋ። በሳይንስ ፈተናዬን አይቻለሁ አባቴ። ፈተናዬን አይቻለሁ አባቴ። ተሰቃይቻለሁኝ። ቢላ እየፈለገ ሰው እንዲህ ነው ሀገራችን ያለው እጦት። ኢኮኖሚም አይደለም ገንዘብም አይደለም ምንም አይደለም። ትልቁ እጦታችን ህይወት ነው። ህይወት የለም። ህይወት የለንም ማለት ዋናው ክፍል ማሰቢያው የስነ ልቦናው መስመር በቃ ድራሽ አባቱን የጠፋው። ገንዘብ ያላቸውም በገንዘባቸው ወንጀል ነው የሚፈጽሙት። ድሃውም ከአጋንንት ጋር ነው ያለው። ሙያ ያለውም ሙያው ራሱ ወንጀል ነው። በቃ ሙያው በራሱ ወንጀለኛ ሙያ ነው። ትምህርት አነሰው የሚባል ነገር እንደውም ሳይማሩ የነበሩበት ጊዜ ኢትዮጵያውያን ኩሮች ነበሩ። ትምህርት በሌለበት ጊዜ የነበረው ስነ ልቦናና አሁን ተማርን ባልነው ባህሪ ሲታይ በጣም ጨለማና እንትን የተራራቀ ነው። ጨለማና ብርሃን ያህል ነው ልዩነቱ። እና ማግኘታችንም አይደለም ማጣታችንም አይደለም ችግራችን አጠቃላይ ውስጣዊ ህይወት መውደም ነው። ከውስጥ የመውደም ጉዳይ ነው። ከውስጥ የጠፋ ነው። ከውስጥ የጠፋን ደግሞ ከውጭ ማግኘት አይቻልም። ስማ 10 ሺህ ብር ተቀብሎ ምን ታደርገዋለህ? በትነዋለሁ፣ አስበትነዋለሁ፣ እንዳለ አስበትነዋለሁ። ና ወደዚህ ነይ እስቲ። አንቺ 10 ሺህ ብር እኮ ቀላል ነገር አይደለም። 5 ሳንቲም ይዞ አይገባም። እኔ 900 ብር ደመወዝተኛ ነኝ። እንደገና እኔ ነኝ የምረዳው። ድንቡላ ይዞ አይገባም። በዚህ ላይ ልግደላችሁ ነው፣ ቢላ ማንሳት ነው። ቤት እንዲሁ እንደ ዘበኛ ተገትሬ ነው ማድረው። ሙሉ ቤተሰቡን ይፈጃል። አንድ ሚስትም ቢያገባ ሚስቱንም አንቄ ልግደል በቢላዋ እያለ እየተሰቃየሁ ነው የኖርኩት። አባቴ እንዴት ይፈታልኛል? እና ተሰቃይቻለሁ አባቴ። እንዴት አድርጎ ሰው እንደሚሆንልኝ ያላቅም ነው የተሰቃየው። ከስጋ የተወለደ ስጋ ነው ይላል፣ ከመንፈስ የተወለደ መንፈስ ነው። አሁን ከስጋ ተወለድንና እንደ እንስሳዎች ሆንን። ከመንፈስ መወለድን የመሰለ ደግሞ ትልቅ ጸጋ የለም። ከመንፈስ መወለድ ደግሞ በክርስትና ህይወት ውስጥ ባለ አምልኮት የተገኘ ከስነ ምግባር ህይወት ጋራ የተወለደ ማለት ነው። በስግደት በጸሎት ምን ጓደኞቹስ ምን አጋለሁ? ከክፉ ጓደኛ የሚውል ክፉ ነው። ሰማ ሰይጣንና ጋንንት መተት ስንት ናችሁ? ስንት? 2 መተት። አንድ ጎጃም፣ አንድ አሰላ። ብሩን ምንድን ነው የምታደርጉት? ንገራቸው። በትነዋለሁ። ወዴት? በየቦታው። ምን ታጠጡታላችሁ ወይስ? ይጠጣል። ለማያውቀው ሁሉ ይጋብዛል። ከበር መልስ ነው። ለእናቱስ ምንም አያደርግላትም። እጁን አያደርግልኝም። እኔ 900 ብር ደመወዝተኛ ነኝ። ደንቡላ አይሰጠኝም። ለእኔ ሲሰጣ ያንቀጠቅጠዋል። ሲጃራ ይጠጣል። ለሀገር ይበትናል። ዶልቼ የሚለው ሲያጣ ደግሞ እኔን ነው አንጭ ብሎ የሚያሰቃየኝ። እንደገና አምጪላል። እኔ እንደገና አምጪላል እንጂ ድንቡሎ ይዞ አይገባም። ድንቡሎ 10 ሳንቲሟን ለእኔ የሚያደርገው እንደ ሰዓት ያቃጥለዋል። ደሞዙን እኔ በዚህ ሲልኩለት በባንክ ከትለታለሁ። ሲመጣ በአንድ ወር ባልሞላ ጊዜ ውስጥ 50 ሺህ ብር ነው ብትናርቆ ጨርሶ ባዶ እጁን ይገባ። እንደገና እኔን አንጭላል እንጂ ድንቡሎ 5 ሳንቲም አይረዳኝም። እኔ 900 ብር ደመወዝተኛ ነኝ። በደሞዜ ነው 10 ሺህ ብር እንደሆነ ታስሮብኝ ቤት ውስጥ ያለው አባቱ ወድቆ ጭንቅላቱ ሁሉ ተፈቶ የሱም እንደዚሁ ቤት ውስጥ አባቱን አስታማለሁ። እንደገና በሱ ሰቃያለሁ። ስንት ስቃይ አለብኝ።
ያንቺን 9 ሰው ያስተዳድራል። እሱ ደግሞ ምን አባቴ ላድርግ ታዲያ? እሱ እንደሰጠኝ ነው። ስማ በቀን ስንት ብር ታጠፋላችሁ? 2000 ያጠፋል። 3000 ምን አስጠፋዋል? ደስ እንዳለን 2000 3000 በቀን ሺሻ ምናምን ጋንጃ ጫት መጠጥ ጫትስ መጠጥና ሲጋራ እናስጨሰዋለን። ሲጋራ ስንት ባንኮ? አንድ ባኮ እናስጨሰዋለን። አንድ ባኮ ማጨስ ነው። መጠጥ ምንድን ነው የምጠጡት? ቢራ ማረቄ ሁሉንም እናስጠጣዋለን። ሲያንስ ወደ አረቄ ሲበዛ ደግሞ ወደ እንትን አዎ ብሩ አነስ ሲል ወደ አረቄ ብሩ ሲበዛ ወደ ቢራ ውስኪ። እናንተ ናችሁ የምትጠጡት? እሱ ነው እኛ ነን። እሱ አይጠጣም። እኛ ነን። እናንተ ናችሁ የምትጠጡት? እኛ ነን የምንጠጣው። እሱ አይጠጣም። እናቱ ብር አይሰጣትም? እጁን አሰር ነው እጁን ለእሷ እንዳይሰጥ አሰር ነው። ሲሰጥስ ታናድዱታላችሁ? ነው ሰጥቶ አያውቅም? አያውቅም። ወይ ስንት ጊዜ ነው ስራ ከጀመረ? ወደ 5 ዓመቱ ነው። 5 ዓመት ሰጥቶሽ አያውቅም? አይሰጥም። እንደገና እህቱም አለች እዚህ እህቱንም እያሰቃየ እንደገና ከሷ እጅ ይወስዳል፣ ከኔ እጅ ይወስዳል። ተመልሶ እኛውን እንደገና እንትን ላል እንጂ ለኛ አይሰጥም። 5 ሳንቲም አይሰጥም። ለኛ አይሰጥም። በትኖ ነው የሚመጣው እንዳለ ብሩን 5 ሳንቲም ይዞ አይገባ። እኔና እህቱን ነው የሚያሰቃየን። እዚህ የምታመጣው እህቱ አለች እዚህ ያለች እና እሷና እኔን ነው የሚያሰቃየው። ይሄ ነው እንግዲህ የአብዮት ትውልድ በእርግማን የተወለደ ስለሆነ ይውደም እየተባለ ስለ ትልልቆቹ መሪዎች ይውደም ስላሉ ሁላችሁ ወደመልን። እንደዚህ ነው እኮ ይውደም አይደል ያሉት? ያው እኮ እንዲህ ነው መውደም ማለት እኮ ሌላ እኮ ይሄ አይደለም። የሰው አፍ ነው ይውደም ያለው፣ የሚወድመውም ደግሞ ሰው ነው። ይውደም ማለት ይባረክ ማለት አይደለም። ይውደም ነው እኮ በቃ። ስለዚህ እንደ ሀገርም የረገምን ስለሆነ እንደ መሪም የረገምን ስለሆነ እንደ ሕዝብም ተረግመን እንወለዳለን። ያ ነው በቃ እምነት አልባ የሆነ ትውልድ ነበራ ያሳለፍናችሁ። ስለዚህ ወደ ቤተ እግዚአብሔር መሄድ የለም፣ መጸለይ የለም፣ ክፋት ብቻ ነው። ሰው ከቤተ እግዚአብሔር ከራቀ የህሊና ጸጸት የለውም፣ ህሊናው የለም። ስለዚህ ተንኮለኛው ነው የሚበዛው፣ ግፈኛው ነው የሚበዛው። በልተዘጋጅ። ስንት ዓመት ነው ከያዝከው? ስንት ዓመት ነው ከያዝከው? 3 ዓመት። በትክክል 3 ዓመት። 3 ዓመት። በልተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንሄዳለን። ሲኦል እንገባለን። ቶሎ 7 እጩ ነው ተጠርበን እግዚአብሔር ይገሰጽ። አይ ጉድ! ማነው ስምህ? ዘሪሁን ስጦታ። ምን አንተ አትጸልይ? ምን አትል? ምንድን ነው እሱ? ጸልያለሁ። ከአሁን በኋላ ጸሎት አትጸልይ፣ አትሰግድ፣ እናትን ተምሮ ታስቸግራለህ። ደሞዝ አለ ለመሆኑ? አለኛው ይከፈል። ስንት ነው? 10 ሺህ ብር። 10 ሺህ ብር። 10 ብር ነው? 10 ሺህ ብር። 10 ሺህ ብር። እናትን ረድተህ ነይ እስቲ። እናትህ ረድተህ ታውቃለህ? ረድቼ አላውቅም። ታዲያ የእርግማን እኮ ነው ራሱ። እየተሰቃየ ቤተሰቡን ሁሉ ጋር አባቱን ይመታል፣ እኔን ይገፈትራል፣ በሽተኛ አባቱን ይመታል። እየሰቃየኝ ነው ያለው። እኔ ብር ቀርቶብኝ ጤንነቱን አግኝቶ ራሱን በቻለ። ይሄን ሁሉ አላውቅም አባ። እናትን እየደበደብክ ይሄን ሁሉ አላውቅም። እኔ አፍኜ እገላለሁ እያለ የወለደውን ሕፃን ራሱ የኔ አይደለም ብሎ አፍኖ ሊገል 2 ወር ሕፃን አስጥለነው ነው ባለፈው። እና እንዲሁ እያሰቃየ ልጅም ልገል እኮ ነው። ኧረ አላውቅም አባ፣ ምንም አላውቅም። ይሄን አላውቅም። ይሄን ወይ ለእሷ ብር ሰጥተህ ታውቃለህ? ምንም ታስቀምጥልኛለች። እንደውም እየወሰድኩ ነው ማጠፋው። በትኗለሁ። ለእሷ ምንም 1 ብር ሰጥቻታለሁ። ሲላክ በቡኩ ከትለታለሁ፣ ወስዶ እሱ ወዲያውኑ ነው የሚያጠፋው። ወደ ነው የምታጠፋው? እኔ እንጃ አላውቀውም። አባ አስራት አታወጣም። ቤተ ክርስቲያን
የሚጸልይ ስለው እሺ ብሎ አይሄድም። እኔ ብቻ ነው ቤተ ክርስቲያን የምሄደው፣ እሺ አይለኝም። እሱ ነጋ አረቄ ቤት ነው ሮጦ የሚሄደው እና አይጸልይም። ጸልይ እባክህ ጹም ልጄ እባክህ ስለው ዛሬ ተነግሮ ነገ ጾም ይበላል መልሶ። እባክህ ጹም ጸልይ ስለው አይሰማኝም። ምንም ለምን ትኖራለህ? የምትኖረው እኮ ነገር ግራ የሚያጋባ። እሺ ካሁን በኋላ ያለውን ነገር አስተካክላለሁ። አሰማማ ጉሩ እኮ ይሰማል። አሁን ሁሉንም ነገር አላውቀውም እኮ ስላላ እናንተ ናችሁ የነገራችሁኝ ሁሉንም ነገር አላውቀውም። ገንዘብ መጥፋቱንም አላውቅም። እኔ አላውቅም። እናትም መጣላት መደባደብን አታውቅም። አላውቅም። እኔ አላውቅም። እኔ እኮ እያለች ዛሬ አላውቅም። አባ ምንም አላውቅም። አላውቅም ነው የሚለው እሱ። ሁሉንም ነገር አላውቅም ነው የሚለው። ያሁን እንዴት አወቅህ ታዲያ? ከእናንተ ነው የሰማሁት። ይሄን ነገር ራሱ ከእናንተ ከእሷ ነው የሰማሁት። አሁን ራሱ እንጃ ያደረኩት ወይ ደሞዝ አለ አሁን ምንም የለም። አለቃውም አሁን ከስራ አባሮታል። ደሞዙንም አውጥቶ ጨርሷል። ምንም ነገር እሱንም እያሰቃየ እየሰደበው በቃ አይሰራም ብሎ እንትን ብሎታል፣ አብሮታል። እሱ ይኸው እንግዲህ እንደዚህ ነው እኮ። ምንም አላውቅም አባዬን ሁሉ ምንም አላውቅም። የለም ማለት ነው። አልተቀበረም እንጂ ዝም ብሎ ነው የቆመው። በመንፈስ ነው የቆመው። ዝም ብሎ እንዲህ በመንፈስ መቆም ይቻላል። እንዲሁ ዝም ብሎ አጋንንቱን የሚያደርገውን ነገር ብቻ እያረክለት መኖር ትችላለህ። ጠፍተህ ነው የምትኖረው። ግን በል በርታ። ጠንካራና መንፈሳዊ ሴት ከሆነች ደግሞ ያንን ጊዜዋን ትጠቀምበታለች። የቤት እመቤትነቷን ወደ ቅድስናና ወደ ንጽህና ታመጣዋለች። በተለይ የምትጾም የምትጸልይ የምትሰግድ ከሆነች ጸሎት ክፍል ካላት ባሏ ስራ ውሎ ሲመጣ ደስ ብሎ ተከናውኖለት እንዲመጣ ልጆቿንም እያቆረበች እየሰገደች በሰዓቱ እያነበበች ስብከት እያዳመጠች ደግሞ የምትውል ደግሞ የተባረከች ሚስት ደግሞ አለች። ባሏ ሲመጣ ጥሩ ነገር እንዲመለከት ሶፋው እዚህ ጋር ከነበረ አዙራ ወደዚህ ታመጣዋለች። መጋረጃውን ትቀይራለች። እንደምንም ብላ ከባሏ ብር በመክፈት በዚህ ታረግና ጥሩ ምግብ ታቀርብለታለች። ለባሏ ጥሩ ስሜት። በመሰረቱ ሴት ልጅ ለወንድ ነው የተፈጠረችው ሲባል ባሪያ ነች ማለት አይደለም። ወንድ ልጅ ደካማ ስለሆነም አይደለም። ወንድም ያለ ሴት አይኖርም፣ ሴትም ያለ ወንድ አይኖርም፣ ሴትም ያለ ወንድ አትኖርም። ይሄ አይናችን ጥቁሩ ያለ ነጩ፣ ነጩ ደግሞ ያለ ጥቁሩ እንደማያዩ ሁሉ ማለት ነው። ሁለቱም ተደማምረው ነው የሚያዩት እና የግዴታ ደካማ ጎናቸውን መተጋገዝ አለባቸው አይደለም እንዴ? ስለዚህ ቤት ውስጥ ሆና ባሏ ምንም ስራ ይስራ፣ ኃጢአትም ይሁን ጽድቅ ይሁን ስራውን አከናውንለት ብላ በምትጸልይበት ሰዓት መጥፎ ስራ የሚሰራ ከሆነ ወደ መልካም ስራ ያዞርለታል። ምቀኞችም ካሉበት ያጋልጥለታል። በአጠቃላይ ስራው የተከናወነ እንዲሆን ወደ ቤቱም ሲመጣ ቤቴ ቤቴ እንዲል ያደርገዋል ማለት ነው። መንፈሳዊ ሚስት ያገባህ ባል ያገባህ ወንድ በእውነት በጣም እድለኛ ነህ። የምትጾም የምትጸልይ የምትሰግድ ከሆነች ዛሬ ሰንበት ነው፣ ግዝት ቀን ነው፣ ጾም ነው ምናምን ብላ ዝሙት አንተን በመከልከሏ እኔ መቼም በዚህ ቀን ውስጥ የሚፈጸመው ዝሙት ነው የማስበው። ምንም ባልና ሚስት ብትሆኑ በእንደዚህ አይነት ቀን የምትፈጽመው ልክ ሌላ ሴት ጋር ሄደህ ዝሙት እንደፈጸምክ ነው የሚቆጠረው። ለምን? ሰንበትን ባለማክበር። በተለይ ቅዳሜ ማታ ማለት ቅዳሜንም እሁድንም ነው የምትሽረው። ሰንበት ሁለት ሰንበት ነው የምትሽረው። በዛ ላይ ግዝት ቀን ማለት በወር ውስጥ ሰንበትን ማክበር አለ። እንደገና ደግሞ በ12 በ21 እና በ29 በ12 የሚካኤል ቀን ነው አይደለም? ሚካኤል ደግሞ የመላእክት አለቃ ነው። የገብርኤልንም የኡራኤልንም የሁሉንም ሰብስቦ ነው የያዘው። ስለዚህ በገብርኤል ቀን ግዝት ነው ብላችሁ እንዳትሉ፣ የሚካኤል ቀን ነው ግዝት። የመላእክትን ሁሉ ጠቅልሎ የያዘው ሚካኤል ነው ማለት ነው። በ21 ደግሞ የእመቤታችን በአንድ ልደታ፣ በ3 በዓታ፣ በ16 ኪዳነ ምሕረት ያንን ጠቅልሎ 21 ይይዝልናል። የእመቤታችን በዓላት በሙሉ ሰብስቦ 21 ይይዛል። ስለዚህ 21 ግዝት ቀን ነው ማለት ነው። ምንም ቀን ዋለ በዛ ቀን ሩካቤ የማይፈጸምም ቢቻል በማስቀደስ ካልሆነ ለነዳያን ሳንቲም ሰጥቶ በመዋል በመጸለይ ቆመን ነው በዛን ቀን ራሱ ምን አስቀድሰው ማን ነው ምን ጸልየው መንበርከክ ራሱ አይፈቀድም። በግዝት ቀን ግን ለስላሴ 7 ጊዜ ይሰገዳል። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። 7 እነዚህን ሰግዶ ጸሎት መጸለይ መጀመር ይቻላል። ለእግዚአብሔር ቀናት ስለማይገድቡት የአምልኮ ስግደት ቅዳሜ ነው እሁድ ነው ግዝት ነው የሚባል ነገር አይሰራም። ብቻ በአጠቃላይ በእንደዚህ አይነት ቀናቶች ውስጥ
ሩካቤ የሚፈጽሙ ሰዎች ዝሙት ነው የሚፈጽሙት። እና እንደዚህ ነው በእነዚህ ቀናት ሩካቤ አልፈጽምም ብላ ሚስትህ እንኳን ብትልህ እሺ ብለህ ልታከብር ይገባል። ለትዳር ስትል ለልጆች ስትል ነገ በረከቱን ስለምታፍሰው ማለት ነው። ጾም ሲፈታ እሷ ፈቃደኛ በምትሆንበት ሰዓት እንደፈለክ የምታደርገው ነገር ይኖራል። የራሴ የሆነ ነገር ሊኖር ይገባል። ያ ምንድነው? ሚስትህን የምታከብርበት ፕሮግራም ልታወጣ ይገባል። በተለይ መንፈሳዊ ሴት ከሆነች። ካልሆነች ደግሞ መንፈሳዊ ማድረግ አለብህ። አንተ ደካማ ከሆንክ ግን ንስሐ መግባት፣ አስራት በኩራት ማውጣት፣ መሰብሰብ፣ መንፈሳዊ መሆን የምትፈልግ ሰው ሆነ ደካማነት ስሜት ከተሰማህና ሁልጊዜ በአይምሮ ይሄን ነገር እያሰብክ የምትኖር ሰው ከሆንክ ሚስትህን መንፈሳዊ አድርጋት። እስቲ ሂጂ ተሳለሚ፣ እስቲ ቁረቢ፣ እኔ እንኳን ሰንፌያለሁ፣ እስቲ አንቺ እንኳን በርቺ፣ ቤቱን እስቲ እንደው በእግዚአብሔር እንዲገባበት አድርጊ እያልክ ጨቅጭቃት። ዛሬ እሷን እንደዚህ በማድረግ ነገ ቤትህን ታስባርከው፣ ለአንተ የመዳን ምክንያት ትሆንልሃለች፣ ታበረታሃለች ማለት ነው። እና መንፈሳዊ ሴትን ማግባት በጣም መታደል ነው፣ እጅግ በጣም መታደል ነው። ያ ማለት ዓለማዊ ሴት ወይም እግዚአብሔርን ይሄ ቤተክርስቲያን ማትመላለስ ሴት መጥፎ ነች ማለት አይደለም። በጣም ደግሞ ስነ ስርዓት ያላቸው ደግሞ ግን ቤተክርስቲያን የማያዘወትሩ ደግሞ አሉ። መንፈሳዊ ባይሆኑም ትዳራቸውን ቀጥ አድርገው የሚይዙ ደግሞ አሉ። ግን ብልጣብልጥነት ያለበት፣ ጥቅመኝነት ያለበት፣ ጥርጣሬ ያለበት፣ ጭቅጭቅ ያለበት ነው የሚሆነው። ብዙ ጊዜ መንፈሳዊ ያልሆነች ሚስት ከባሏ ጋር በምትኖርበት ሰዓት ያው ታውቁታላችሁ። መንፈሳዊ ያልሆናችሁ እህቶች ስታዳምጡት መቼም ይሄን ትምህርት መቼም መንፈሳዊ ያልሆኑ ሰዎች አያዳምጡትም። ዘወትር የምታዳምጡት ተማሪዎች ስለሆናችሁ እናንተ ደግሞ መንፈሳዊ ናችሁ። በተለይ ሚስቶች ከሆናችሁ ዓለማዊ የሆነች ሴት ከባሏ ጋር እንዴት ነው የምትኖረው? 10 ዓመትም ትኖር 17 ዓመት 20 ዓመትም ትኖር 10 ዓመት የምትኖረው ትዳሯ እንዴት የኖረችው ነው? የባሏን ስልክ በማየት በእኔ ላይ ቺት አድርጓል ወይ በማለት ብር አምጣ አታምጣ ጭቅጭቅ በማድረግ የት ነው ያመሸሁ በማለት እንደገናም ደግሞ ከቤተሰቦቹ ጋር በመናቆር በመኮራረፍ አልጋ በመለየት በልጆች ምክንያት መጣላት፣ በባህሪዋ ምክንያት መጣላት። እሷም ስታማግጥ ካገኛት አይለቃትም፣ እሷም ትጨቃጨቀዋለች፣ ይቺ ማናት ትለዋለች። በዚህ ሁሉ በቃ የሚኖሩትና ይለያያሉ፣ ይታረቃሉ፣ ሽማግሌ ይገባል፣ እንደዚህ ምናምን ጭቅጭቅ ያለበት ነው። መንፈሳዊ ከሆነች ግን ቻይ ነው የምትሆነው። ሴት ልጅ በተፈጥሯ እንግዲህ 4 ባህሪያት አሉ አይደለም? ውሃ፣ መሬት፣ ነፋስ፣ እሳት አይደለም? በተፈጥሯችን በከፊል ማምነውን ነው የምነግራቸው። በተፈጥሯችን ሴት ልጅ አንድ ተኩል ውሃ፣ አንድ ተኩል መሬት ናት። እንደገና ደግሞ ግማሽ እሳትና ግማሽ ንፋስ ናት ሴት ልጅ በተፈጥሯ። ወንድ ልጅ ደግሞ አንድ ተኩል እሳት አንድ ተኩል ነፋስ ነው። ግማሽ ውሃ ግማሽ መሬት ነው። ተቃራኒ ነው ማለት ነው። ለዚህ ነው ወንድ ልጅ ስሜታዊ የሚሆነው ይባላል። አንድ ተኩል እሳት ስለሆነ የተወሰነ ሰዓት የሚታገሰው። ከዛ ነገሮች አልሆን ካሉት ምናምን ምን አባክ ለምትለው ምናምን ብሎ ይማታል፣ ይጣላል። ከዛ ውስጥ ይገባሉ ምናምን ፍርድ ቤት መካሰስ ምናምን የሆነ በቃ እንትን ውስጥ ይገባሉ። እሺ እስቲ እንተያያለን ታያለ በቃ ምናምን ይባላል። ይሄ ባህሪ ደግሞ ያየለባት ሴትም ትኖራለች። ልክ እንደዚህ ሆና ደግሞ አንድ ተኩል እሳትና ንፋስ የሆነች ሴትም ደግሞ ትኖራለች። ያ የሚሆነው እንግዲህ ወይ አጅሮ ሲገባ ነው ወይ ደግሞ በባህሪ መወራረስ ሲኖር ነው ማለት ነው። ሴቶች ደግሞ አንድ ተኩል ውሃ ናቸው ማለት ነው። ውሃ ብዙ ጊዜ ባህር ላይ ውሃ ይጫወታል፣ ይዋልላል አይደለም፣ ይቅበጠበጣል። እና ሞር በብዛት ይሄ ስሜት ላይ ቀልዱ ላይ ጨዋታው ላይ መቅበጥበጡ ላይ ሴት ልጅ እንደዛ ናት። እና መሬት ደግሞ አንድ ተኩል አፈር ናት፣ አንድ ተኩል መሬት ናት ማለት ደግሞ ታጋሽ፣ ዝምተኛ፣ ቻይ መሬት እንግዲህ ያልተሸከመችው ጉድ የለም። ገለው ይቀብሩባታል። ስንት ጉድ ነው የተሸከመችው። በአጠቃላይ ምን ይባላል እንዲያውም ምንድነው ከመሬት የምንደብቀው ነገር የለም። ሰው ሊጸዳዳ በድሮ ጊዜ ያሉት አባቶቻችን ሊጸዳዱ ቁጭ ሲሉ ከመሬት ምንም የምንደብቀው ነገር አለ፣ ሁሉ ነገራችንን ታይብናለች ይባላል። እና መሬት ሁሉ ነገር ታውቃለች፣ ታያለች፣ ትችላለች ይባላል። ሴት ልጅ ባህሪዋ እንደዛ ነው። የባሏን ሁሉ ነገሩን ነው የምታውቀው። የልጆቿንም የቤቷንም የራሷንም አጠቃላይ ብዙ ነገር ተሸክማ ነው የምትኖረው። እና ምንድነው ይሄን ማብራራት ያስፈልገው? ሚስት በባህሪዋ
ሚስትነት የሚለው ባህሪ ሚስትነት የሚባለው ክራይቴሪያ መስፈርት ሴትነት የሚባለው ባህሪ ይዞ ከሆነ የሚቀጥለው በጣም ስኬታማ ትሆናለች። ምን ማለት ነው? ሴትነት በራሱ በጣም አሪፍ ስለሆነ ሴት የሚለው ባህሪ እግዚአብሔር የፈጠረው መጥፎ ስላልሆነ ለወንድ ምቹ የሆነ ተፈጥሮ ስለሆነ ማለት ነው። ለራሷም ለወንድም ምቹ ሆነ በመገዛቷ ንግስት ትሆናለች፣ ለባሏ ተገዢ በመሆኗ